አንዱ ዓለም ጎሳ በቀነኒ ሞት እየነገደ እየሸቀለባት ነው ልክ በቃ ጨርሼ ደረስኩ ልክ ደረስኩ ስል ደረስኩ ስትል መነጠቃ አስተላም ቅርብላል አይዞ እና አሁን አንተ ምን እያረክ ነው? አያያዝኩ ነው። በምንድን በሙጫ ሰላም ክብራትና ክብራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም የሰማችኋቸውንና ሌሎችም ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተም ታዲያ እስከመጨረሻው ቪዲዮ ላይክ ሼር ያደርጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን እየተጫናችሁ እስከመጨረሻው አብራችሁን ቆዩ። ይህ ዜብራ ቲዩብ ነው። አባዬ ፈልገኝ ነበር። የታባህ ነው ያልከው? እዚህ ጓደኞች ጋር ነበርኩ እኮ። አሃ ይሄን ሱስ ጀምረህ ነው አይደለ? አሬ ምን ሱስ ነው አባዬ? እኔ ምን ሱስ ጀምርኩም እንዴ? እና አይኔ የፈጠጠው በገለምሶ አይደል? አረ ወላሂ በበለጨ ነው። በበለጨ ነው። በለፈለፉ ባፊጠፉ አሉ። ልጅየው ፎንቀ ይገባለትና ለአባቱ ይነግሯል። አባዬ የጎረቤታችን የማማንትና ልጅ ወድጃታለሁ ፍቅር ጀምረናል ይሏል። አረ ልጄ እሷ ልጅ ትቅርብ በቃ ለእናት እንዳነግራት እህት ነች ይሏል። ተናደደ ምናምን። ከዛ ከሳምንት በኋላ እሺ እንትና የምትባል ልጅ ጋር ይኸው ፍቅር ጀምረናል ይሏል። አረ እሷም እህት ነች ግን ለእናት እንዳነግራት ይሏል። አባዬ ዝም ብሎ ነው እንደሚፈለፍለው ምናምን እያለ ተበሳጭቶ ድጋሚ ሶስተኛም እንትናን ወደድኳት ሲለው እሷም ትቅርበት ነች ይሏል። አሁንማ እነግራታለሁ ለእናቴ እንዴ አበዛው አባዬ ምናምን ብሎ እማዬ ወይ ልጅ አረ አባዬ እኮ እንትና ልጃቸው አንቺ እንዳነግራት ብሎኝ ለካ እህቶቼ ናቸው ከሌላ የወለዳቸው ይላል። ቶ ልጄ እባክህ የፈለግከው መርጠህ ጀንጅን እሱ አባት አይደለም አትለው። ሌባሉ እናትየውም አባትየውም ሽፍታ ናቸው። ስልክሽን ይዘሽ ምግብ እንደምትበይ አውቃለሁ። ስልክሽን ይዘሽ እንደምትተኚ አውቃለሁ። ስልክሽን ይዘሽ ሽንት ቤት እንደምትገቢ አውቃለሁ። ስልኬ ለምንድን ነው ማታነሺው? ኧረ ተው፣ እንደዚህ አይነት ሰዎች ግን ተው። ኧረ ተው፣ አንድ ቀን ትክክል እኮ ነው። አሁን ከስልኩ የሚለያይ ሰው አለ። ሽንት ቤት ሴት ስልኩን ይዞ ይሄዳል። ምግብ እየበላ እንኳን ስልኩን እያየ ነው ምግብ የሚበላውና ስልክ ሲደወልላቸው ብዙ ምክንያትም ለሚያቀርቡ ሰዎች ትክክለኛ ጥያቄ ነው። ስልኬን አላየሁትም፣ ስልኬን ትቼ ነው የወጣሁት ለምትሉ ሰዎች እውነት ስልካችሁን ትታችሁ ነው የምትወጡት? ማማዬ ማስቲካ ሲበላ ይላል ቀጽ ይሄ ልጅ ነካ አንገት ከንት አረንጓዴ ሳሎን በቀለም ያበደ ይወድቃል ይነሳል አንቺ ነው ወደደ አብዘለግላጋ ምን ታኑ ብላንሱ ይሄ ልጅ ነካ አይማርነስ ወርተካነሻሉ የምትመጠጭ ከልቤ ገብተሻል አርፈሽ ተቀመጪ እንተዋወቃ ቤቲ ናቲ ቤቲ ከዚህ በፊት ትተዋወቃላችሁ? ምላጭ ለምላጭ አሉ። አትግዳቸው። አቤት ምን እያረክ ነው? ታዲያ ተባንክ ደውለው ፋይዳህን አካውንት ጋር እየይዘው ብለውኝ እና አሁን አንተ ምን እያረክ ነው? አያያዝኩ ነው። በምንድን በሙጫ ጎበዝ በደንብ አያይዝ እንጂ ፋይዳ በሙጫ አያያዝከው ነው ከቡክ ደብተር ጋር። በአካባቢያችሁ ያለ የትኛውም ውሃ አሳ እንደሌለውና እንዳለው ማወቅ ከፈለጋችሁ ውሃው ጋር ሄዳችሁ እንደዚህ ስትነኩት ያ ውሃ እርጥብ ከሆነ አሳ አለው ማለት ነው። እንደዚህ ስትነኩት ደግሞ ያ ውሃ ደረቅ ከሆነ አሳ የለውም ማለት ነው። በዚህ መንገድ ማወቅ ትችላላችሁ። አቤት እውቀት! በአንተ አባባልማ የቧንቧ ውሃም አሳ ያጣም። እንዴ የኔ ከርከሩ አሁንም እየበላህ ነው አይደለም? እንኳን የሸመተ ያረሰም አይችል። አንተ ሁሌ ስመጣ እዚህ ነህ። ምንድነው አባዬሽ? ምን አረኩኝ? አትበል እስኪ መጀመሪያ ባፌ ያስከውን ጨርስ። እኔ አሁን እንደሌላው ልጅ ምበላ ነኝ? እንዴ ከሳው ለዛ አይደለ?
የጠራብህ አንዴ አንሳልኝ። አትቸገር እኔ አነሳልሃለሁ። በእውነት ስራ ይዞ ነው በልልኝ አንዴ እባክህ። ዋጣ ተብላ ሜሮን እሷ ነች። በስህተት ነው አባዬ። ሄሎ ይቅርታ የኔ እኔ ቤቢሽ አይደለሁም ለጊዜው። ቤቢሽ አይደለሁም። እና ማን ነው ቤቢት ሄዶ? የለም ትንሽ እኮ ድስት ኧረ አይደለም ወጥቶ ነው ትንሽ ልኬው ምናምን ነገር። እኔ አባቱ ነኝ በነገራችን። ኧረ ጋሼ ግን ልጆትን አንድ በሉልኝ። ምንድነው የኔ ልጅ? እስቲ ንገሪኝ ምን ሆናችሁ ነው? ምንድነው? እኔ ለቁም ነገር ነው የምፈልገው። ላግባ ስለው እምቢ አለኝ ጋሼ። ይኸውልሽ በስሙ እኮ ምንም የለውም እኮ ልጅ። አንድ በስሙ አለው የሚባል ነገር ያው እቃው ነው ከነፍሬው። ፍሬውም እንደው ንቅለ ተከላ ነው መሰለኝ። አንድ እሱ አይደለም ሁለቱ። እኔ ምንም አልፈልግም ከሱ ጋሽ። የራሴ G+3 ቤት አለ። እንቀሳቀሻም ከሆነ አንድ 3 መኪና ይጠፋም እና ምን አባቱ ሆኖ ነው አላገባሽም የሚለው? ምንድነው አባዬ? ይኸውልሽ ከልጅ ይልቅ አባት ስለ ትዳር በደንብ ያውቃል አይደለም እንዴ? ምንድነው ምን ፈልገህ ነው? አንዴ ከባለቤቴ ጋር እያወራሁ ነው ስልክ። ከአንዴ መልሼ ደውልሽ ቤብ። ምንድነው አባዬ? ምንድነው ሞቅ አድርጎ እንጂ አባቴ ሲያገባ እንደዚህ ነው እንደ ቤቱ ዘፈኑ ምናምን ከፋፍቶ እንጂ አባዬ ሰው እንዳይሰማ ልጅ ለአባቱ ሰርግ ሚዜ አይሆን ሻማ ነገር ትይዛለች። ችግር የለውም ሞቅ አድርጎ ኧረ ጥቅም ኧረ ገንዘብ አጨብጭበናል። ትችላለህ። ኧረ አባትዬው የዘንድሮ አባት ደግሞ የልጁን ሚስት ይቀማል። ዝቅ በል። አሁን የሚጠይቀው ጥያቄ እንዳልመልስ በስርዓት። ለምንድን ነው የመጣከው? እኔ አዋቂ አላልክም እንዴ? አንተ መልስ እሺ በቃ ልሞት ነው እንዴ? ያው እንግዲህ ደርሰና ጃን እንግዲህ መደብራ የመጣ ምክንያት ነው። ልጅ አለች እና እሷ አይና አትፈልግም ትፈልጋለች ካሁን በኋላ። እንድትመጣ ነው የምፈልገው። ከዚህ ቀደም የት ነው የሄድከው? መሄድን ያውቃል። አሁን ሌላ ቦታ እንደሄድክ ያውቃል። አዎ እኔ ከዚህ በፊት የትም የሄድኩ ቦታ የለም። የሆነ ቦታ ሄጄ ነበረ ግን አትዋሽ። ምን ጠየቃህ እዛ? ያው እሱማ የሆነ ትንሽ ነገር ሰጠው። ስሙ ጥራ ማን ስም? ያው የወሰድከው ነገር ምን ይዘህ ተዳር አንተ ጀዝባ። የዚህ ያልኩት እንቁላል ነው። እንቁላል አይደለም ልሞት ነው። ዶሮ እኔ ደግሞ ትንሽ ነገር ጠይቄ ትንሽ ነገር አልሰጥም። ትልቅ ነገር ጠይቄ ነው ትልቁ የሚሰጠው። እኔ ጋር እግዚአብሔር ካለ ትሰጣለህ። 2 ቀን ያለው እግዚአብሔር ጠንቋይ ቤት ሄደህ እግዚአብሔር ስትጠራለህ በርሶመጀን አንበሳ አትጥራብኝ። እኔ እሱ አልፈልግም። ትቀዝናለህ። እሺ በቃ አስፈሳለሁ። ፈስ በፍሬ ነው ማረጋው። በፍሬ ነው ማስፈሳው። እናት ነው በለቀ መልተህ ትፈሳለህ። እሺ ምን ሊያርገው? እሺ እኔ ትንሽ ነገር አልጠይቅም። ትልቅ ነገር ነው የሚጠይቀው። ትልቅ ነገር ነው የሚሰጠው። እሺ ሁን ለኔ 2 ቀንድ ያለው 1 ጭራ ያለው 4 እግር ያለው ጥቁር ፍየል ተመጣለህ። ጥቁር ፍየል እኔ የምለው እሺ ማን ነው? ጠንቋይ አይበሳም። ይቅርታ አድርጉለት። ምንም አያውቅም። በጭንቅላት ተደፋ። ልክ ነው። በቃ እንደተደፋ አውራ። እዛው ሆነ አውራ እያለ በርሶመጀን በቃ ይነሳ ጋሼ። ልጁ ምንም አያውቅም። አለማወቅ አይደለም ከተጠያቂነት አያድንም። ጠንቋይ ትልቅ ነገር ካልሰጣችሁት ትልቅ ነገር አይሰጥም። 1 ሚሊዮን ብር ከሰጣችሁት ነው ምናልባት ግማሹን 500,000 ብር የቀረችዋን ወስዶ የሚሰጣችሁ እንጂ ለራሱ የማያውቅም አይደለም የሚባለው ጠንቋይ። ሰሞኑን ትቻለሁ እኮ አታረገኝም ወይ? ዛሬ ሰሞኑን ትቼ ነበር። ታይም ባክ ደክሞኛል። ሆነ ተከናወነ
እያልኩኝ ቪዲዮ ልሰራ ነበር ነው ብታከናውነው አይል አረጋግው አላረጋግው ነገ በዓል የለም ዛሬ በዓል የለም እንደፈለግን ፈታ ማለት እንችላለን መፍታችን ነው በእኛ የቃል ሌላ ሰው ምን አገባ የቃው የራሳችን ቤቱ የራሳችን ምናደርገው የራሳችን ደግሞ ተነካከኝ ምን ተነካከኝ አይለ አራንተ እናርገው ዛሬ አምሮኛ እስከ ዛሬ እኮ ትቻለህ አራይሌን ተይው አይሌ ደክሞታል ብላችሁ ነውራችሁን ገመና ደግሞ አደባባይ ማውጣት ጀመራችሁ አረፈሩ ተው ምን አይነት ዘመን ላይ ነው ያለነው ጎበዝ እንግዲህ አነጋጋሪ ፍቅረኛሞቹ የፋና ላምሮት የአሸናፊዎች አሸናፊ በረከትና ቤቲ ዳግም ተገናኝተዋል ደስ ይላል ፍቅር ብላል በቃ አይዞህ እኔ እውነት ለመናገር በጣም አስከፍቻታለሁ በጣምም በድያታለሁ መችስ ደስተኛ ልትሆንም አትችልም በዚህ ነገር እኔም ያሳለፍኩት ያለውት ስቃይና ያሳለፍኩት ያለውት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነ ማምኛለሁ ለማስተካከል መሞክራለሁ ግን እሷን ደግሞ በጣም በድያታለሁ በነገራችን ላይ መደወልም መጠየቅም እፈልጋለሁ ግን ደግሞ የሷን ስሜት እፈራለሁ በጣም የምሳቀቀው ማለት እኔ ሳላስብም ቀርቼ ምናምን አይደለም አስባለሁ ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንፃር ማለት ነው እና ይሄን ሁሉ ቻሌንጅም ይሄን ያክል መከራም ያየሁት ያለውት በእኔ ላይፍ ላይ ተጽዕኖ አለው ታበቀ ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና ይቅርታ ጠየቃት እስኪ ጠይቃታ አጥይ በእኔ አንቺ በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ እሷን እንጃኒ ምን ልበልህ ሲሻ አሁን ላይ ያርከው ነገሮች ሁሉ ለተፈጠረው ልጅ በመሃል ተፈጠረና አንተ ራክ እሷን ማገዝ ነበረብህ ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማይሆነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው እና ስላንተ ስትናገር እኮ ቀውደዋለው የሚለውን ነገር ሳይው እንደዛ አይነት ስሜት ውስጥ እንደሆነ ላንተ ያላት ፍቅር ግን አለ ስለዚህ ሁላችንም እኮ ነው ነገሮች እናጠፋለን ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም ይቅርታ ጠይቃት ግድል ምን ማለት እንደምችል አለ የምሬ ነው ማለት እኔ ሳላስባት ቀርቼ ብዳን አይደለም በጣም ነው የምወዳት እኔ ብዙ ነገር አሳልፌያለሁ እኔ በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ በቃ በጣም ውጥረት ውስጥ ነበርኩኝ በጣም ቻሌንጅ ውስጥ ነበርኩኝ እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም በቃ ከራሴ ውስጥ ከኔ በኔ ህይወት ግብግብ ኃይለኛ ግብግብ ገጥሜ ነው ይቅርታ በጣም የባሰው እንዴ እንዴ ፍቅር ብላል በቃ አይዞህ አላህ ደስ ይላል እንኳን ተገናኙ ማለት
የሁላችንም ምኞት ነበረ ሁለቱ ዳግም በፍቅር ተገናኝተው አብሮ እንዲኖሩና በተለይ እሷ ያሳለፈችው ከልጇ ጋር የተሰቃየችው ስቃይ በጣም ነው የሚያሳዝነውና ዳግም ደግሞ መገናኘታቸው በጣም ደስ ይላል። እንግዲህ የብዙዎቻችን የፍቅር ጠላት ችግር እኮ ነው። በቃ ችግራችን ነው የሚያለያየንና ዋው እኔ ወይ እድለኛ አይደለሁም ታውቃለህ። መጀመሪያ አልበሜ ልክ ሲወጣ ልክ ሊወጣ አካባቢ ነው ማዘሬ በህይወት ያጣዋት። አሁን ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ አያስጠላም? እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው። እባክህ መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያደርጋል። እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መጣ ሰላም ናት ተብለን ሳይታወቅ ለካ ጎርቷታል። እና ደግሞ ቦንጋ ነበርኩ። ቦንጋ ለምን ሄደ ነው? ለስራ። እሺ ለኮንሰርት ሄጄ ስመጣም አላገኘኋትም። አዛኝ ነበረ ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱስ ይቆጨኛል። ምን ልትልህ እንደፈለገች አለማወቅ። ምክንያቱም የእሷን ቃል ስተገብር ነው የኖርኩት። ማለት ስልም እሷን በጣም ነው የምሰማው ከቤት ውስጥ። እሷ የምትለኝን ማጉደል አልፈልግም። እኔ ልጉደል እንጂ የእሷን አላጎልም። አይዞህ አመዲ አይዞሽ አያስጠላም? በደስታችሁ ቀን የምትወዱትን ሰው ማጣት። እንግዲህ ዲምቢ አዲስ ዘፈን አውጥተዋል። ደስ የሚል ዘፈን ነው በነገራችን ላይ። በዚህ አጋጣሚ የወጣው ዘፈን እንግዲህ በደስታው ጊዜ እህቱን ያጣበትን አጋጣሚ እየተናገረ ነበር። እህቱን ነፍስ ይማርለት። አንዳንዴ አጠገባችሁ ያለውን ሰው ለመረዳት አጠገባችሁ ላለው ሰውም ለመድረስ እንግዲህ ጊዜው ይረፍዳል አይደለ? ይረፍዳል። መሀል ከተማ ላይ እጅግ አሳዛኝ በሆነ ሁኔታ በአጋቾች የታገተችውና የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም ህይወቷ ማለፉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። የደረሰኝ መረጃ እንደሚያሳየው ከሆነ እቺ እህቷ ማለት ነው በአጋቾች ትታገታለች። እጅግ አሳዛኝ በሆነ ሁኔታ ለረጅም ቀናት አጋቾች አግተው ገንዘብ ሲጠይቁ ገንዘብ ሲደራደሩ ቆይተው በመጨረሻም ታዲያ እንደገደሏት ነው መረጃዎች የወጡት። አጋቾች ዮችም እንግዲህ በቁጥጥር ስር መዋላቸው የተገለጸ ሲሆን በዚህ ጉዳይ ላይ ታዲያ እህትየዋ ኢትዮጵያን ወክላ በዓለም መድረክ ላይ የምትሳተፈውና የባህላችን አምባሳደር የሆነችው ሚስ ኢትዮጵያ ሩት ይርጋለም በስቶሪዋ ላይ እንዲህ ብላለች። የምትመለከቱትን ፎቶ ካጋራች በኋላ ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ ስትልም እግዚአብሔር የወደደውን አደረገ የሚል መልእክት የእህቷን እዚህ ጋር ፎቶ ተጠቅማ እንግዲህ አድርጋለች። ለሟች ነፍስ ይማር፣ ለቤተሰቦቿ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። ስታሳዝን እንግዲህ አሁን ምን አረገቻቸው? ምን ሊያተርፉ ነው ከሷ ሞት? አረ ጭካኔ። አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው፣ የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት
ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይዘዌ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት አንዱዓለምን የለቀቁት። አንዱዓለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሐሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዱዓለም። ንገሩኝ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት። ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ። እንግዲህ አንዱዓለም ለቀድሞ ሚስቱ ወይም ለቀነኒ መታሰቢያ የሚሆን ዘፈን ማውጣቱን ተከትሎ ብዙ ሰዎች እየተቃወሙት ይገኛሉ። እሱ ለሷ ሊዘፍን የሚገባው ሰው አይደለም፣ ለሷ ሊዘፍን ሞራል የለውም እያሉ ይገኛሉ። እንግዲህ በሁለቱ ኬዝ ምክንያት ፍርድ የራሱን ውሳኔ ሰጥቷል። እውነታውን የሚያውቅ እንግዲህ አንድ ፈጣሪ አለ። ፍርድ ያለው እዚህ ምድር ላይ ብቻ አይደለም፣ በሰማይም ፍርድ አለ። ፍርዱን የሚሰጠው አምላክ ነው። ፍርዱን ይስጥ፣ የእሷንም ነፍስ ይማር። እዚህ ላይ የእናንተን አስተያየት ስጡበት። እንግዲህ ክቡራን የዜብራ ቲዩብ ተመልካቾቻችን ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበረ። እንደተደሰታችሁበት ትምህርት እንዳገኛችሁበት ተስፋ አድርጋለሁ። ከተደሰታችሁበት ትምህርት ካገኛችሁበት ታዲያ ላይክ፣ ሼር ማድረጋችሁን እንዳትረሱ። እስካሁን ደግሞ ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው።